በህይወታችሁ እውነተኛ ወዳጄ ነው ብላችሁ ያመናችሁት ሰው ከጀርባችሁ ግን ሌላ ማንነት ኖሮት ያውቃል? በፊታችሁ እጅግ በጣም የሚወዳችሁ የሚያደንቃችሁና የሚቀርባችሁ ይመስላል። ነገር ግን ትንሽ ስኬት ስታስመዘግቡ ወይም አንድ እርምጃ ወደፊት ስትራመዱ የፊታቸው ቀለም ሲቀየር ወይንም ከጀርባችሁ መጥፎ ነገር ሲያወሩ ትሰማላችሁ። በእኛ ማህበረሰብ ውስጥ የሰው ፊትና የቤት ጓሮ አይታወቅም ይባላል። አስመሳይና ምቀኛ ሰዎች ሁልጊዜ በበጎ አድራጊነት፣ በቅርብ ጓደኝነት ወይንም ደግሞ በቤተሰብ ስም ጭንብል አድርገው ሊመጡ ይችላሉ። በዚህ ቪዲዮ ውስጥ አስመሳይና ምቀኛ ሰዎችን እውነተኛ ማንነትና ስነ ልቦና ወይንም ደግሞ ሳይኮሎጂ በግልጽ የምናቀርባቸውን 5 ሳይንሳዊና ማህበራዊ ምልክቶችን በጥልቀት እንመረምራለን። ቪዲዮውን እስከ መጨረሻው ከተከታተላችሁት በዙሪያችሁ ያሉትን ሰዎች ማንነት በቀላሉ የመለየት አቅማችሁ ይጎለብታል ማለት ነው። ምልክቶቹን ከማየታችን በፊት አንድ ሰው ለምን አስመሳይ ወይም ምቀኛ ይሆናል የሚለውን ስነ ልቦናዊ መነሻ እንረዳ። በሳይኮሎጂ ጥናቶች መሰረት ምቀኝነት ወይንም ደግሞ ኢንቪ የሚመነጨው ከትልቅ የዝቅተኝነት ስሜት ኢንሴኪዩሪቲ እና ከራስ ጋር አለመስማማት ነው። አንድ ሰው በራሱ ህይወት አቅምና እድገት ረክቶ የማይኖር ከሆነ የሌሎች ሰዎች ስኬት በእሱ ላይ አደጋ እንደደቀነበት አድርጎ ያስባል። በእኛ ባህል ውስጥ ማህበራዊ ግንኙነት እጅግ የጠበቀ በመሆኑ ሰዎች የሌሎችን ህይወት የመከታተል እድላቸው ከፍተኛ ነው። ይህም ለምን ለነሱ ሆነ፣ ለምን ለሷ ተሳካላት የሚል ጤናማ ያልሆነ ፉክክር ይፈጥራል። አስመሳይ ሰዎች ምቀኝነታቸውን በቀጥታ አይገልጹም፣ ምክንያቱም ማህበረሰቡ ምቀኝነትን ስለሚኮነን ያንን ስሜታቸውን በውሸት አድናቆትና ፈገግታ ይሸፍኑታል። አሁን ግን እነዚህን ጭንብሎች የምንሰብርበትን 5 ምልክቶችን እንያቸው። የመጀመሪያውና በጣም ታዋቂው ምልክት ፓሲቭ አግሬሲቭ ክሪቲሲዝም ወይንም የስኬታችሁን ዋጋ ማሳነስ ነው። አንድ አዲስ ስራ ስታገኙ፣ ትልቅ ውጤት ስታመጡ ወይንም ደግሞ አዲስ ነገር ስትገዙ እውነተኛ ወዳጅ ከልብ ይደሰታል። ምቀኛና አስመሳይ ሰው ግን ደስታችሁን በቀጥታ መቃወም ስለማይችል ስኬታችሁን በብልሃት ያሳነሰዋል። ለምሳሌ እንኳን ደስ አለህ፣ ግን እኮ አሁን የሥራ ገበያው ስለቀለለ ነው እንጂ ብዙ የተለየ ነገር የለውም። መልካም ነው፣ ግን እገሌም እኮ ይህንን አድርጎት ነበር ይላችኋል። እነዚህ ሰዎች እናንተ ላስመዘግባችሁት ውጤት የሚሰጡት ምልክት እድል፣ የሰው እርዳታ ወይንም ደግሞ አጋጣሚ እንደሆነ ለማሳየት ይሞክራሉ። የስኬታችሁን ሚዛን ዝቅ በማድረግ የራሳችሁን የውስጥ ዝቅተኝነት ስሜት ላለመካስ ይጥራሉ። እነዚህ ሰዎች እናንተ ላስመዘግባችሁት ውጤት የሚሰጡት ምክንያት እድል፣ የሰው እርዳታ ወይንም ደግሞ አጋጣሚ እንደሆነ ለማሳየት ይሞክራሉ። የስኬታችሁን ሚዛን ዝቅ በማድረግ የራሳቸውን የውስጥ ዝቅተኝነት ስሜት ለማሳካት ይጥራሉ። ሁለተኛው ምልክት የሚቃረን ይመስላል። በችግራችሁ ጊዜ በጣም ሊቀርቧችሁ ይችላሉ፣ በደስታችሁ ጊዜ ግን ይጠፋሉ። ብዙ ጊዜ ትክክለኛ ጓደኛ በችግር ጊዜ ይለያል ይባላል። ነገር ግን በስነ ልቦና ጥናት መሰረት ትክክለኛ ጓደኛ በደስታችሁና በስኬታችሁ ጊዜ ይለያል። ምቀኛና አስመሳይ ሰዎች እናንተ ችግር ውስጥ ስትሆኑ፣ ስታዝኑ ወይንም ስትወድቁ ሊረዳችሁና ሊያጸኗችሁ ይችላሉ። ምክንያቱም የእናንተ ውድቀት በእነሱ ዘንድ እኔ የተሻልሁ ነኝ የሚል ስሜት ይፈጥርባቸዋል። ነገር ግን እናንተ ስታደርጉና ስትበልጧቸው ያንን ማየት ስለሚከብዳቸው ከጎናችሁ ይሸሻሉ ወይንም ደግሞ ደስታችሁን ያበላሻሉ። ስለዚህ አስተውሉ፣ በስኬታችሁ ሰዓት ከልቡ የሚደሰትልዎት ማን ነው? ሶስተኛው ምልክት ከእርሱ ጋር ሆኖ ስለ ሌሎች የሚያወራ ሰው ከሌሎች ጋር ሆኖ ስለ እርሱ ያወራል። ይህ ወርቃማ ሕግ ነው። አንድ ሰው ከእናንተ ጋር ተቀምጦ የሌሎችን ምስጢር፣ ድክመትና ስም የሚያጠፋ ከሆነ እናንተ በሌላችሁበት ቦታ የራሳችሁን ስም እንደማያጠፋ ምንም ማረጋገጫ የላችሁም። አስመሳይ ሰዎች በፊታችሁ እጅግ ያደንቋችኋል፣ ከጀርባችሁ ግን ታሪካችሁን ያዛባሉ፣ ድክመታችሁን ለሌሎች ያጋልጣሉ፣ በሰዎች ዘንድ ያላችሁ ስም እንዲበላሽ ወሬ ይነዛሉ። ይህንን የሚያደርጉበት ዋናው ምክንያት የእናንተን ተቀባይነት በመቀነስ የራሳቸውን ቦታ ለማሳደግ ስለሚፈልጉ ነው። አራተኛው ምልክት ከመጠን ያለፈ የውሸት ውዳሴና የማይታይ ፉክክር ኮምፒቲቲቭ ቢሄቪየር ነው። አስመሳይ ሰዎች ብዙ ጊዜ የሚያደርጉት አድናቆት ተፈጥሯዊ አይደለም። ከልክ ያለፈ ሙገሳና አድናቆት ያጎርፉላቸዋል። ነገር ግን የአይን አነጋገራቸው፣ የሰውነት እንቅስቃሴያቸው፣ በዲ ላንጉዌጅና የድምጻቸው ቃና የሚናገረውን ቃል አይደግፈውም። ከዚህ በተጨማሪ እናንተ ያደረጋችሁትን ነገር ሁሉ በድብቅ ለመኮረጅ ይሞክራሉ። ሳታስቡት ከእናንተ ጋር በሁሉም ነገር፣ በአለባበስ፣ በስራ፣ በግንኙነት ውድድር ውስጥ ይገባሉ። እናንተ ያገኛችሁትን ነገር ሁሉ እኔ ማደርገው ነበር ለማለት ይቸኩላሉ። እውነተኛ አድናቆት ነፃነትና ሰላም ይሰጣል። የውሸት አድናቆት ግን በውስጡ ጥርጣሬና ውጥረት ይፈጥራል።
አምስተኛውና እጅግ አስፈሪው የስነ ልቦና ምልክት በጀርመንኛ አስቼድ ፍሬድ ይባላል። በሰው ውድቀት ወይም መከራ የውስጥ ደስታ መሰማት። አስመሳይና ምቀኛ ሰዎች እናንተ ላይ ስህተት ወይም ውድቀት ሲደርስ በፊታቸው ያዘኑ ይመስላሉ። ነገር ግን በአይኖቻቸው ውስጥ የደስታ ብልጭታ ይታያል። የደረሰባችሁን ውድቀት ለሌሎች እንደ ትልቅ አዲስ ዜና በፍጥነት ያወራሉ፣ መከራችሁንም ያተርፋሉ። የደረሰባችሁን ውድቀት ለሌሎች እንደ ትልቅ አዲስ ዜና በፍጥነት ያወራሉ፣ በመከራችሁ ያተርፋሉ። እኔ እኮ አውቅ ነበር፣ ነግሬው ነበር በማለት እናንተን የበለጠ ዝቅ ለማድረግ ይሞክራሉ። እነዚህ ሰዎች የእናንተ ውድቀት ለራሳቸው እንደ ስኬት ይቆጥራሉ። እንግዲህ እነዚህን 5 ምልክቶች ካወቅን በኋላ ከነዚህ ሰዎች ጋር እንዴት መኖር ወይም ራሳችንን መጠበቅ እንችላለን? የመጀመሪያው ድንበር ማበጀት፣ ሴት ክሊር ባውንደሪስ። ከነዚህ ሰዎች ጋር ያላችሁን ግንኙነት መጠነኛ አድርጉ። የህይወታችሁን እቅድ፣ ምስጢርና ስኬት ከመጠን በላይ አታካፍሉ። ሁለተኛው አለመቀየም ግን መጠንቀቅ። እነዚህን ሰዎች በመጥፎ ስሜት ከመጥላት ይልቅ የስነ ልቦና ችግራቸውን ተረድታችሁ በራሳችሁ ህይወት ላይ እንዳይሰለጥኑ ማድረግ። ሶስተኛ የውስጥ ሰላማችሁን መጠበቅ። የነሱን ድብቅ ፉክክር ወደ እናንተ ህይወት አታስገቡ። እናንተ የምትወዳደሩት ከእናንተ ማንነታችሁ ጋር ብቻ ነው። አራተኛ እውነተኛ ወዳጅን ማወቅ። በስኬታችሁ ከልብ የሚደሰቱትን ጥቂት እውነተኛ ሰዎች ለይታችሁ ያዙ። ውድ የቻናላችን ቤተሰቦች በህይወታችሁ እንደዚህ አይነት ምልክት ያያችሁበት ሰው አጋጥሟችሁ ያውቃል? ሁኔታውንስ እንዴት አለፋችሁት? በኮሜንት ላይ ታሪካችሁን አጋሩኝ። የቪዲዮ ለብዙዎች መጠቀሚያ ይሆን ዘንድ ላይክ ማድረጋችሁን እንዳትረሱ። ለምትወዷቸው ጓደኞቻችሁና ቤተሰቦቻችሁ ሼር አድርጉት። አዳዲስ የስነ ልቦናና የህይወት ክህሎት ቪዲዮዎች እንዲደርሷችሁ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ በሌላ አነቃቂ ርዕስ እስክንገናኝ ራሳችሁን ጠብቁ፣ እውነተኛ ሁኑ። አመሰግናለሁ።